ቀይ ባህር በቀደመው ዘመን የሀበሻ ባህር ይባል እንደነበር ስንቶቻችሁ ታውቁ ኖራል? ስለ ቀይ ባህር አስገራሚ እውነታዎች ተሰምተዋል። ይህንን ጉዳይ በትንታኔ እናስደምጣቸዋለን። ዶናልድ ትራምፕ አሜሪካን ለሶስተኛ ዙር መምራት እንደሚፈልጉ ገልጸዋል። ለሁለተኛ ዙር በቅርቡ የተመረጡት ፕሬዝዳንት ዶናልድ ትራምፕ ይህንን መናገራቸው እጅግ አነጋጋሪ ቢሆንም እርሳቸው ግን ስለ ጉዳዩ ያልተጠበቀን መልእክትን አጋርተዋል። ይህንን መረጃ በስፋት እንመለከታለን። ስምምነቱ የአውሮፓ ህብረት አባል ከመሆን የሚያግደን ከሆነ አንፈራረምም ሲሉ ዘለንስኪን ገልጸዋል። የቭላዲሚር ዘለንስኪን ያልተጠበቀ ውሳኔና ውጥረትን በተመለከተም ሰፋ ያለ መረጃን ይዘንላቸዋል። ሶማሊያ ለአሜሪካ ቁልፍ ወደብ ለመስጠት ያቀረበችውን ሀሳብ ሶማሌላንድ ውድቅ አድርጋለች። ይህንንም መረጃ በስፋት እንመለከታለን። ሰላም ጤና ይስጥልን ውድ አቢሲኒያ ዴሊ ቤተሰቦቻችን በያላችሁበት ክፍለ ዓለማት ሁሉ ሰላማችሁ ይብዛልን እያልን እነሆ በዚህ ቻናል ላይ የተለያዩ መረጃዎችን በትንታኔ እንመለከታለን። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንድታደርጉ እየጠየቅን ወደ መረጃዎቹ እናመራለን። ቀይ ባህር በቀደመው ዘመን የሀበሻ ባህር ይባል ነበር። ቀይ ባህር በቀደመው ዘመን የሀበሻ ባህር በመባል ይጠራ እንደነበር የታሪክ ተመራማሪው ረዳት ፕሮፌሰር አደም ካሚል ገለጹ። የኢትዮጵያ ስልጣኔ ታሪክ፣ እምነትና ብልጽግና ከቀይ ባህር ጋር የተያዘ እንደሆነም ፕሮፌሰሩ ተናግረዋል። ረዳት ፕሮፌሰር አደም ከኤብድ ጋር በነበራቸው ቆይታ እንደተናገሩት ኢትዮጵያ የባህር በር እንደነበራት ከጥንት ጀምሮ የተረጋገጠና ዓለም የሚመሰክረው ጉዳይ ነው። ያለን አማራጭ ይህንን ታሪካዊ ንብረታችንን በሰላማዊ መንገድ ማግኘት ነው ብለዋል። ኢትዮጵያ የቀይ ባህር ተዋሳኝነቷን በሰላማዊ መንገድ መልሳ ማግኘት እንዳለባትና ሰላማዊ በሆነ መንገድም ከባህሩ ተጋሪ ሀገራት ጋር ተጠቃሚ መሆን የምትችልበትን እድል መፍጠር እንደሚገባ አጽንኦት ሰጥተው ፕሮፌሰሩ ተናግረዋል። ኢትዮጵያ የባህር በሯን ያጣችው በወቅቱ በነበረው በራሷ መንግስታዊ አሰራርና ተመሳሳይ ፍላጎት ባላቸው ሌሎችም ኃይሎች እንደነበርም አስታውሰዋል። በዚህ የተሳሳተ ውሳኔ ላይ የህዝቦችን ይሁንታና የቀኝ ገዢዎችን ጫና አለመኖሩን አደም ካሚልም ገልጸዋል። ኢትዮጵያን የሚመራው የወቅቱ መንግስትም ሀገሪቱ የባህር በር እንድታጣ ያደረገው ደባና ሴራ ዛሬም ድረስ አስገራሚና አከራካሪ ነው ሲሉም አክለዋል። ከኢትዮጵያ የባህር በር ማጣት ጀርባ የራሷ መንግስታዊ አሰራርና የኤርትራ ሚና ከፍተኛ እንደነበር አስታውሰው በተለይም የግብጾች ሚና ወደ ኋላ ሄዶ መፈተሽ የተሰራብንን ሽፍጥም መረዳት እንችላለን ሲሉም አስረድተዋል። ኢትዮጵያ አሰብን ያጣችበት ሁኔታ አነጋጋሪና ምክንያታዊ ያልሆነ ነው ሲሉ አስተያየታቸውን ረዳት ፕሮፌሰሩም ሰጥተዋል። ኢትዮጵያ አሁን የ130 ሚሊዮን ዜጎች ሀገር በመሆኗ የባህር በር የማግኘት አስገዳጅ ሁኔታ ውስጥ ገብታለች ያሉት አደም ሰላማዊ በሆነ መንገድ በተለይም በቀይ ባህር በኩል የባህር በር ተጠቃሚ የሚያደርጋትን እድል መፍጠር አለባትም ብለዋል። ኢትዮጵያ ለወደብ የምትከፍለውን የውጭ ምንዛሪ ለመቀነስና የህዝቦቿን ፍላጎት ለማስተናገድ ወደብ እንደሚያስፈልጋት የሚያጠራጥር አለመሆኑንም ፕሮፌሰሩ አክለው ተናግረዋል። ስለሆነም ከጎረቤት ሀገራት ጋር በሰላማዊ መንገድ በመነጋገር የባህር በር ባለቤትነቷን ማረጋገጥ ይኖርበታልም ነው ያሉት። ለዚህም አንዱ መፍትሄ የቀይ ባህርን ውሃ ወደ ግዛቷ በመሳብ ልክ እንደ ኮሪደር ልማቱ አልምታ የኔ የምትለውን ወደብ መስራት ግድ እንደሚላትም አመላክተዋል። በዚህ ረገድም የተጠና ጥናት ስለመኖሩም ጠቅሰዋል። መንግስት የጋራ ተጠቃሚነትን ባረጋገጠ መልኩ በሰላማዊ መንገድ ተደራድሮ ኢትዮጵያን የወደብ ባለቤት ለማድረግ እያደረገ ያለው ጥረት አጠናክሮ መቀጠል ይኖርበታል ሲሉም ፕሮፌሰር አደም ካሚል አስተያየታቸውን ሰጥተዋል። ዶናልድ ትራምፕ አሜሪካን ለሶስተኛ ዙር መምራት እንደሚፈልጉ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሶስተኛ ጊዜ በፕሬዝዳንትነት የማገልገል ፍላጎት እንዳላቸው ገልጸዋል። ፕሬዝዳንቱ ከኤንቢሲ ኒውስ ጋር በስልክ ባደረጉት ቃለ ምልልስ እንደተናገሩት ለሶስተኛ ጊዜ አሜሪካን መምራት እንደሚፈልጉ የገለጹ ሲሆን አልቀለድኩም፣ ለመቀጠል የሚቻሉባቸው ዘዴዎችን እያፈላለጉ መሆናቸውንም ጠቁመዋል። ሁለተኛውን የስልጣን ዘመናቸውን በ2029 መጀመሪያ ላይ ካበቃ በኋላ ሀገሪቱን መምራት ለመቀጠል የሚከለክል ህገ መንግስታዊ እንቅፋት የሚጥስበትን መንገድም እያሰላሰሉ መሆኑንም ታይም ዘግቧል። በአሜሪካ ህግ መሰረት ከፕሬዝዳንት ፍራንክሊን በተከታታይ 4 ጊዜ ከተመረጡ
ከተቀመጡ በኋላ በ1951 በሕገ መንግስቱ ላይ የተጨመረው 22ኛው ማሻሻያ ማንም ሰው ከሁለት ጊዜ በላይ ለፕሬዝደንትነት መመረጥ የለበትም የሚል ቢሆንም የኤንቢሲው ክሪስቲን ዊልከር ለሶስተኛ ጊዜ የስልጣን ዘመን አንዱ መንገድ ምክትል ፕሬዝደንት ጂዲ ቫንስ ለከፍተኛ ስራ እንዲወዳደሩና ከዚያም ዱላውን ለእርሶ ያስተላልፉ እንደሆነ ላቀረበላቸው ጥያቄ ፕሬዝደንቱ ባለፉት 100 ዓመታት ከየትኛውም ሪፐብሊካን ከፍተኛው የህዝብ አስተያየት መስጫ ቁጥር አለን፣ እኔም መስራት እወዳለሁ ሲሉ ለማሰብ በጣም ገና ቢሆንም እንደሚያስቡበት ነው ፕሬዝደንት ዶናልድ ትራምፕ የተናገሩት። ይህንን ተከትሎ አሜሪካውያን ፕሬዝደንቱ አምባገነናዊና ስልጣን ወዳድ ናቸው የሚሉ አስተያየቶችን እየሰጡ ይገኛሉ። ወደ ቀጣይ ጉዳያችን ስናመራ ስምምነቱ የአውሮፓ ህብረት አባል ከመሆን የሚያግደን ከሆነ አንፈራረምም ሲሉ ቭላዲሚር ዘለንስኪን ገልጸዋል። ዩክሬንን ከአሜሪካ ጋር በማዕድን ዙሪያ ለመፈራረም እያደረገች ያለው እንቅስቃሴ ወደ አውሮፓ ህብረት ከመቀላቀል የሚያግድ ከሆነ ውሉን አንፈርምም ሲሉ ፕሬዝደንት ቮሎዲሚር ዘለንስኪን ተናግረዋል። የዘለንስኪን አስተያየት በኪየቭና በዋሽንግተን መካከል የተደረገ አዲስ የማዕድን ስምምነት ረቂቅ ዝርዝር ከወጣ ከአንድ ቀን በኋላ የተሰጠ ነው። ፋይናንሻል ታይምስ እንደዘገበው ዋሽንግተን በጋራ የኢንቨስትመንት ፈንድ አማካኝነት በዩክሬን የተፈጥሮ ሀብቶች ላይ ከዚህ በፊት ተግባራዊ ሆኖ የማያውቅ ቁጥጥር የሚደረጉ ውሎችን ዩክሬን እንድትፈርም ጥያቄ አቅርባለች። የዩክሬን ኦንላይን ጋዜጣ እንደዘገበው ስምምነቱ የዩክሬንን ኢኮኖሚያዊ ሉዓላዊነት በሚጎዱ ከባባድ ገደቦች የተሞላ ስለሆነ ስምምነቱ ዩክሬንን ወደ አውሮፓ ህብረት አባልነት ለመግባት የምታደርገውን ጥረት የሚቃረን መሆኑንም አሳስበዋል። ዘለንስኪን ለጋዜጠኞች እንደተናገሩት የዩክሬንን ህገ መንግስት አካሄድ ጉዟችን ወደ አውሮፓ ህብረት መሆኑን ግልጽ የሚያደርግ ነው። ዩክሬን ወደ አውሮፓ ህብረት እንድትገባ የሚያሰጋ ምንም ነገር ተቀባይነት የለውም ብለዋል። ዘለንስኪን ስምምነቱ ምንም የህግ ማስፈራሪያዎች የሉትም፣ በስምምነቱ ዙሪያ በዩክሬን የሚገኙ ጠበቃዎችና የህግ ባለሙያዎች ሁሉንም የስምምነቱን ስሪቶች ማወዳደርና ግምገማቸውን መስጠት እንዳለባቸው ተናግረዋል። ፕሬዝደንቱ አክለውም ከዚህ በፊት ያልተነሱ ብዙ ነገሮች በአዲሱ የስምምነቱ ስሪት አሉ። እነዚህ ስምምነቶች ደግሞ ተፎካካሪ ፓርቲዎች ቀደም ብለው ውድቅ ያደረጉት መሆኑንም አብራርተዋል። አሜሪካ መጀመሪያ ላይ ስምምነቱን በየካቲት 10 ለመፈረም አቅዳ የነበረ ቢሆንም በዋይት ሀውስ በፕሬዝደንት ዶናልድ ትራምፕና በዘለንስኪን መካከል የጦፈ ውዝግብ ከተፈጠረ በኋላ ሂደቱም ዘግይቷል። ፕሬዝደንት ዘለንስኪን ቀደም ሲል በተደረገው የስምምነት ማዕቀፍ በሁለቱም ሀገራት መካከል የዋና ማዕድን ስምምነት መቅረቡን አረጋግጠው የመፈራረሚያ ጊዜ ገደብን በተመለከተም አስተያየት አልሰጡም። የመጀመሪያው ስምምነትም ዩክሬን 50 በመቶ የሚሆነውን ዘይት፣ ጋዝና ሎጂስቲክ መሰረተ ልማትን ጨምሮ በመንግስት ባለቤትነት የተያዘውን ሀብት የምታወጣበት ፈንድ ወይም ተቋም እንዲቋቋም የሚጠይቅ ነው። ስምምነቱ ሩሲያ በዩክሬን ላይ ወረራ ከጀመረችበት ጊዜ አንስቶ አሜሪካ ለዩክሬን የሰጠችውን የፋይናንስ ድጋፍ የምትመልስበት የማዕድን ስምምነት መሆኑን ዩናይትድ ስቴትስ አስታውቃለች። ወደ ሌላኛው ጉዳያችን ስናመራ ሶማሊያ ለአሜሪካ ቁልፍ ወደብ ለመስጠት ያቀረበችውን ሀሳብ ሶማሊላንድ ውድቅ አድርጋለች። ከሰሞኑ እያነጋገረ ባለው የሶማሊያ ጉዳይ ላይ ሶማሊላንድ ምላሿን ሰጥታለች። ራሷን በነጻ ሀገርነት ያወጀችው ሶማሊላንድ የሶማሊያ መንግስት በበርበራ የሚገኘውን ወደብና ወታደራዊ አየር ማረፊያ አሜሪካ በብቸኝነት እንድትቆጣጠር ያቀረበውን ሀሳብ ውድቅ አድርጋለች። በርበራ በሶማሊላንድ ሰሜናዊ የባህር ዳርቻ በሚገኘው የኤደን ባህረ ሰላጤ ላይ ትገኛለች። እንደ አውሮፓውያን አቆጣጠር ከ1991 ሶማሊያ ወደ እርስ በርስ ጦርነት ስትገባ ነጻነቷን ያወጀችው ሶማሊላንድ ተቋሞቿ ሞቃዲሾ በችሮታ የምትሰጣቸው አለመሆናቸውንም ገልጻለች። በሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለአሜሪካቻቸው ዶናልድ ትራምፕ መጋቢት 7 ቀን 2017 ዓ.ም የተጻፈውና ሮይተርስ የተመለከተው ደብዳቤ አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮችና የወደብ አማራጮችንም ዘርዝሯል። እንደ ሮይተርስ ዘገባ ከሆነ ፕሬዝዳንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቡላቸው ባሊዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራንና ቦሳሶን ወደቦችን ነው። የሶማሊያው ፕሬዝዳንት በዚሁ ደብዳቤ ላይ አራቱም የቀረቡት አማራጮች የአሜሪካ የደህንነት ስራዎችን ያጠናክራሉ ሲሉ መግለጻቸውም ተዘግቧል። የሶማሊላንድ ውጭ ጉዳይ ሚኒስትር አብዱራማ ተስፋ የቆረጠ አካል እርምጃ ሲሉ ደብዳቤውን
አጣጥለውታል። ትራምፕ ሁለተኛውን የስልጣን ዘመናቸውን ከመጀመራቸው በፊት በነበሩ ጭምጭምታዎችም ሶማሌላንዳውያን አሜሪካ ለ34 ዓመታት ያህል በዲሞክራሲያዊ መንግስትነት ለቆየችው ሶማሌላንድ እውቅና በመስጠት በዓለም የመጀመሪያ ሀገር ትሆናለች የሚል ተስፋን ሰንቀው ነበር። ሚስተር አዳን ለደብዳቤው በኤክስ ገጻቸው ላይ በሰጡት ምላሽም ለሶማሌላንድ የሚሰጠውን እውቅና ለማስቆም ማድረግ የሚችሉት ምንም ነገር የለም ብለዋል። የአሜሪካ የቅርብ አጋር የሆነችው የተባበሩት አረብ ኤምሬትስ ንብረት በሆነው ዲፕ ወርልድ የሚመራው የበርበራ ወደብ በቅርቡ ማስፋፊያም ተደርጎለታል። ሚኒስተሩ ለሮይተርስ እንደተናገሩት አሜሪካ ሞኝ አይደለችም፣ በርበራ ወደብን በሚመለከት ከማን ጋር መነጋገር እንዳለባት ታውቃለች ብለዋል። ሶማሊያ ከአልቃይዳና ሌሎች ታጣቂዎች ጋርም በምታደርገው ውጊያ አሜሪካ መረጃ በመስጠትና የአየር ድብደባ በመፈጸም ትልቅ ሚና ትጫወታለች። በደቡባዊና መካከለኛው ሶማሊያ የሚገኙ አካባቢዎችን የሚቆጣጠረው አልሸባብ የአልቃይዳ አጋር ተብሎም ይታሰባል። ሞቃዲሾ ትራምፕ በመጀመሪያው የስልጣን ዘመናቸው እንዳደረጉት የሚሰጡትን ድጋፍ ይቀንሳሉ ብለው እንደሚሰጉም ታዛቢዎች ይናገራሉ። በታህሳስ ወር የሶማሊያ መንግስት በአሜሪካና ሶማሊያ ግንኙነት ላይ ተገቢውን የምክር ድጋፍ ለማግኘት በሚል ከአንድ ከፍተኛ የዋሽንግተን አማካሪ ድርጅት ጋር ለአንድ ዓመት $600,000 ስምምነትም ተፈራርመዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቧቸው ባሊዶጉና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦችን ነው። ይህም አሜሪካ በቀጠናው እንደ ቻይናና ሩሲያ ያሉ ተፎካካሪዎቿ ላይ የበላይነት ይሰጣታልም ተብሏል። እነዚህ ስልታዊ ይዞታዎች አሜሪካ በቀጠናው የምታደርገውን ተሳትፎ የማጠናከር እድልን ይሰጣሉ። የማይቋረጥ ወታደራዊና ሎጂስቲክ መዳረሻዎችን ለአሜሪካ በማረጋገጥ ሌሎች የውጭ ተወዳዳሪዎች በዚህ ወሳኝ ኮሪደር ውስጥም እንዳይገኙ ይከለክላሉ ሲሉም ደብዳቤውን ዋቢ አድርጎ ሮይተርስ አስነብቧል። ባሊዶግል ከዋና ከተማይቱ ሞቃዲሾ በስተሰሜን የምትገኝ ሲሆን የቦሳሶ ወደብ ከፊል ራስ ገዝ በሆነችው ፑንትላንድም ትገኛለች። በዚህም የተነሳ የፌዴራል መንግስቱ ለአሜሪካ በችሮታ ለመስጠት ያቀረበውን ጥያቄ የፑንትላንድ አስተዳደር ውድቅ ሊያደርገው ይችላል ተብሎም ይጠበቃል። የፑንትላንድ ባለስልጣናት በደብዳቤው ላይ እስካሁን አስተያየት የሰጡ ባይሆንም ጋሮፔ ኦንላይን የተባለው የመገናኛ ብዙሃን ግን የሞቃዲሾ መንግስት ለአሜሪካ ደብዳቤውን የጻፈው እነርሱን ሳያማክር እንደሆነም ገልጿል። ይህም በፑንትላንድና በሞቃዲሾ መካከል ያለውን ግንኙነት የበለጠ ሊያሻክረው ይችላል የሚል ስጋትም አለ። በደብዳቤው ላይ የተገለጸው ሁለተኛው ወታደራዊ አየር ማረፊያ የሚገኘው ከዋና ከተማው በስተሰሜን ምዕራብ በምትገኘው ባሊዶግሊ ውስጥም ሲሆን በዚህ ስፍራ የሶማሊያ ወታደሮች አልሸባብን ለመዋጋት የሚያደርጉትን ጥረት ለማገዝ የአሜሪካ ወታደሮች ስልጠና እየሰጡ ይገኛሉ። በሶማሌላንድ ወደብ የውዝግብ መንስኤ ሲሆን ይህ የመጀመሪያው አይደለም። ኢትዮጵያ ራሷን እንደ ነጻ ሀገር ካወጀችውና በዓለም አቀፍ ደረጃ ተቀባይነትን ካገኘችው ሶማሌላንድ ጋር 20 ኪሎ ሜትር የሚሸፍን የባህር ጠረፍ ለማግኘት የፈረመችው የመግባቢያ ሰነድ ሶማሊያን በእጅጉ አስቆጥቶ በቀጠናው ከፍተኛ ውጥረትን ያስከተለ መሆኑ ይታወቃል። በምላሹም ኢትዮጵያ ለሶማሌላንድ እውቅና ለመስጠት እንዲሁም ከልማት ተቋማት ድርሻ ይኖራታልም የሚል ነው። ሶማሊያና ኢትዮጵያ የዲፕሎማሲያዊ ግንኙነታቸው ያቋረጠ ቁርሾ ውስጥም ከገቡ በኋላ በቱርክ አደራዳሪነት ስምምነት ላይ ደርሰዋል። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኒህ ይመስሉ ነበር። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። ቸር ቆዩልን።